ሰላም ሰላም እንዴት ናችሁ የኔ ውዶች ደህና ናችሁ? እኔ ለሁላችሁ እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ እንግዲህ የመጣሁት ግምጃዬ በላይቭ አመስግናለች። በጣም ማለት ነው ከልክ በላይ አመስግናለች ለሀይሚና ለብሩክ እንዲሁ ደግሞ ለጨረቃ ፋሚሊ በሙሉ ለቀና ልቦች የሆናችሁ የሚዘቀዝቁ የማይሆን የሚጽፉ ሳይሆን ቀና ልቦች የሆናችሁ እንኳን ደስ አላችሁ። እኔም ደስ ብሎኛል። ሁሉም ነገር ተመልሶኛል ከጎንሽ ነኝ ብለውኛልና በጣም ደስ ብሎኛል እያለች እየተናገረች ነበርና እኔም እውነት ለመናገር በጣም ደስ ብሎኛል። የዛሬ እንኳን ዋናው ነገር ደስ ያለኝ ምንድነው ቻናሏ በጣም እየሄደ ነው። የምር ካሰብኩት በላይ ነው እየሄደ ያለውና እንደውም ሪከርድ እየሰበረች ነው ግምጃ ታውቃላችሁ 30,000 በአንድ ቀን ማግኘት በጣም ደስ ብሎኛል። ከነገ ወዲያ ደግሞ በቃ ወደ 100,000 ለመግባት ቅርብ ነውና በቃ እናበረታታት። እቺ ልጅ የመዳም ቅመም ነች፣ እናበረታታት። ማለት በእኛ ምክንያት በምንጽፈው ወይ ደግሞ በምንናገረው ከተከፋች የምር ይከፋል። ማለት እኛ ሰው ነን። ከኋላችን ብንናገር ብዙ ነገር ችግር አለብን እኛ ለራሱ ማለት ነው። እኛ ለሀይሚና ለብሩክ አስበን ነው እንጂ ከሷ ጥላቻ ኖረን አይደለም። እሷም ትረዳናለች ብዬ አስባለሁና ዋናው ችግሩ የፈጠረ ደግሞ ግምጃ ሳትሆን ኦዲየንሳዎቿ ነው። ኦዲየንሳ የማይሆን ነገር እየጻፉ ነው እየዘቀዘቁ ምናምን ስለሆነ እንጂ ጨረቃ ፋሚሊ ካልተነካ ማንንም ሰው ሄደው የማይሆን ነገር አይጽፉም አይመላለሱም። ለዛ ነው እኔ በበኩሌ በጣም ደስ ብሎኛል እዚህ ድረስ ስለገባች ማለት ነው። እና በረታ ውዶቼ አርሰንታችንም ተመልሷል። ዩቲዩብን በራሴ ተመልሶልኛል። እንዳው ደስ ብሎኛል። ለማቤቴ ደስ ኩርት ብያለሁ። ኩርት በቃ ዝንት ብያለሁ። እና በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ሀይሚም ልበቀና ሴት ነች፣ ብሩክም እንደዛው። እና የኔ ኩሩ ወንድም በጣም ነው የማመሰግነው። የኔ ኩሩ እህት በጣም ነው የማመሰግነው። ኑሩልኝ፣ አይክፋችሁ። ዛሬም ነገም ወደፊት እወዳችኋለሁ። ከፍ በሉልኝ። እና እንደዛ ነው። እሺ ማሮቼ ደስ ብሎኛል። በእኔ ምክንያት እንደዚህ አርሰን ስም ስለተስተካከለ ምናምን ደስ ያላችሁ ልጆች ደግሞ ደስ ከዚህ በላይ ደስ ይበላል። እና ደግሞ እንኳን ደስ ያለ ያለ ምክንያት አይደለም ያገናኘኝ። ትለያላችሁ። ሀይሚ ብሩክ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገም ከነገ ወዲያም ከጎንሽ ነን ብላችሁኛል። ሁሌም ከጎን ሁኑ፣ ልባችሁን አይቀይረው። እና በጣም ነው የምወዳችሁ። ማምላኪን በጣም ወዳችኋለሁ። ኑሩልኝ፣ ከፍ በሉልኝ። እንደምሰራ አቅሙ አለኝ እንዳለኝ ነው የነገራችሁኝ። እንዳለኝ አቅሙ እንዳለኝ መስራት እንደምችል እኔ ያሳያችሁ መንገድ ነው የከፈታችሁልኝ እና በጣም አመሰግናለሁ። አርሰንሴንም በራሴ አዙረውልኛል። እንዲሁም የጠፋ ገንዘቤንም አስመልሰውልኛል እና በጣም ነው ደስ ያለኝ። ማርያምን የምሬን ነው። በጣም ደስ ብሎኛል። ዛሬ የገባሁት ለዚህ ብቻ ነው። በቃ የሆነ አስተዳድር ልጅ ነች አይደል? እንደ ማዳም ቤት ብዙ ስራ ሰርቼ እንደናንተ ሰው ቤት ሰርቼ ማንኛውም ሰራተኛ መስራት ያለበትን ነገር ሁሉ ሰርቼ ነው እዚህ የደረስኩት። ራሷን ለማሸነፍ ነው አይደል? ዛሬ የቤት ኪራይ አለ፣ የተለያዩ ወጪ ይኖሩባታል። ምናልባት ክፍለ ሀገር ያሉ ቤተሰቦቿ ትረዳ ይሆናል። የሰው ልጅ እኮ ሚዲያ ላይ መጥቶ ስለሳቀ ብቻ አይደለም በውስጡ ምን እንዳለ አታውቁም። እንደ ራሳችሁ እያንዳንዳችሁ እዚህ ጋር እንናገር ብንል የተለያየ የሆነ መስቀል በቃ የምናወራው የምንጨነቅበት ነገር ይኖረናል። ስለዚህ እንደ ራሳችን ብናይ ጥሩ ነው። ምንም የለም በሁለቱ መሀል፣ አይዟችሁ፣ ምንም የለም። እነሱም አይለያዩም፣ ሁሌም አንድ ናቸው ሀይሚና ብሩክ። ስለዚህ አታስቡ። የምትሰሙትን ወሬ ሁልጊዜ በዚህ ጋር እንዲህ ብላለች፣ በዛ ጋር ነገሩ ደግሞ የሆነ ነገር ስትሰሙ እስቲ ከየትኛው አቅጣጫ ነው በሉ። እኔ አሁን ሰምቼዋለሁ። ምንድነው እዛ ጋር እየተንጫጩ ነው እዚህ ጋር አስገባ ምናምን የሚለው እንደው ለእኛ ብቻ ለዚህ ብቻ ላይሆን ይችላል። በሌላ መንገድ ያወራችሁ እንደውም በደንብ ስሙ፣ እሱንም በደንብ ስሙ። ትላንትና ደግሞ የሀይሚ ችግር እንደሆነች በችግር እንዳለኝ ምናምን ሁልጊዜ ያወራል ብለሽ እና በሊስተን አጋጣሚ እዚህ ጋር ካለሽ መነሻውን እኮ ያነሳችሁ እንደውም ሀይሚ ነች። ሀይሚ ምንድን ያለችው እኔ ስላልነበርኩ በዚህ ጉዳይ ላይ ሲጨርሽ ማውራት እፈልጋለሁ። እሷ ይኸውልሽ፣ እሷ ነች ምናልሽ እኔ እኮ እንዳንቺ ማዳም አልጮህብኝም ምን አላልኩም እንጂ እኔም ብዙ ያሳለፍኩት ነገር ላይ ስትል እሷ ስትል ተከተለና ብሩኬ ደግሞ
አይ ሀይሚ እኮ ብዙ ያሳለፈች ጀግንነቷን ብዙ ጊዜ ብሩክ አውርቷል። እንደገና ደግሞ ማን ነው ራሱ ሙቪ አውርቶ ሁሉ ጊዜ ይለቀቃል እዚህ ቲክቶክ እና ትልቅ ደረጃ ስትደርሺ ታወሪዋለሽ ነው ያለ። እሷ ባመጣችው እንጂ እሷ አላወራም። ብዙ ሰዎች ከዝቅተኛ ነገር ከሊስትሮ ከምናምን ትልቅ ቦታ ደርሰው ብዙ ደረጃ ደርሰው እያወሩ ነው። ታሪካቸውን ሲያወሩ ሚዲያ ላይ የምንሰማቸው በጣም የሚደነቁ እሸቱ እንኳን ኮሜዲያን እሸቱ እንኳን የራሱን ታሪክ ሲያወራ ምን ነበር ሲል። ስለዚህ የምንም ችግር የለም። የኢትዮጵያኖች በብዛት እኮ ስንት ፐርሰንት ምንሆን በብዛት እኮ ከችግር ወደ እንትን ነው አይደል እንዴ? ብዙዎቹ በስንት ተቸግረን ያደግ ነው አይደል እንዴ? ምንም ችግር የለም። ስለዚህ እንደዛ የሚለውን ነገር ቢያቆም ያላችሁት እሺ ኦኬ እንቀበላለን። እሱ ካሁን በኋላ ይበላት። እናንተ ከፍቅራችሁ የተነሳ ነው። ሁላችሁንም አልፈርድባችሁም። ለነሱ ካላችሁ ጥልቅ ፍቅር፣ ለሀይሚዬ ካላችሁ ጥልቅ ፍቅር የተነሳ ነው። ይገባኛል። ግን ብዙ ጊዜ ሁሉንም ነገር በመጥፎ ሳይድ ባናየው ምንም ችግር የለም። እንዴ ሁሉም ሰው ተቸግሮ እኮ ነው። እያንዳንዳችን ብንናገር እኮ የኋላ ታሪክ አለን፣ ብዙ ነገር አለ። የሰው ልጅ የሆነ ነገር ሳይ እንደውም ጥሩ ነው ከሆነ ነገር ወደ ሆነ ነገር ስታሻገሪ የሰው ልጅ ችግር ይገባሻል። ዝቅታ ቦታ ላይ ያለውን ሰው እንድታስብ ያደርግሻል። ምንም ችግር የለውም። ስለዚህ ነገሮችን ስናዳምጥ፣ ቪዲዮ ስናይ፣ የሆነ ወሬ ስንሰማ አገላብጠን እንየው። ያንን ነገር ምን ለማለት ፈልጎ ነው፣ ምን ለማለት ፈልጋ ነው፣ እንዴት ነው ብለን ሁልጊዜ በክፋት ባናስበው ጥሩ ነው። በዚህ አጋጣሚ ሁላችሁንም የጨረቃ ፋሚሊ በአጠቃላይ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እነሱም እንደዚሁ ነው። ሀይሚና ብሩክንም ወዳቸዋለሁ። በዚህ ንግግሬ ሁሉ እኔ አንዳንዴ እቀባጥራለሁ ካስቀየምኳችሁ በጣም ይቅርታ። የኔ ቆንጆ ምንም አላጠፋሽም። የመሰለኝ ቀብራራዋ እኔ አወራለሁ። ከዛ ሀይሚ መጨረሻ ታወራለች። በነገራችን ላይ ብዙ ጊዜ እየጻፈችልን ነው ማሂ ከታች ያስሚን አስጠፊ ትላለች እና በኋላ ላይ ቆይ ናኒ ያለሽ እንዴ? ናኒ ኒኒ አለሁኝ። ናኒ ወይዬ ያስሚን አይ ጥሩ ነው የተናገርሽው። እኔ እንደውም መናገር በደንብ አልተናገርኩም ቅድም ስራ ስለሆን ነው የሚደግፈው ያለፈበትን ታሪክ። እኔም እኮ በዛ ኑሮስ አልፍ ያለው ብላችሁ ማሰብ አለባችሁ። ቢወራ አያስከፋም በጣም እንደውም እኔ እንጃ ጀግና ነች። የሚስቱን ጀግንነት ነው እንደውም የተናገረው እና ይሄ ምንም የሚያስከፋ ነገር አይደለም። ይሄ በጣም የሚያስኮራ ነገር ነው። እውነት ተፈትና ያንን ሁሉ አልፋ እዚህ ደርሳለች አይደለም። በጣም ይሄ የሚበረታታ ነገር ነው። ምንም የሚያስከፋ ነገር አለም። እንደውም ወደፊትም ይሄንን ነገር በየጊዜው እንደውም ለሌሎቹም ሰዎች አሪያ ነው እኮ የምትሆነው። ሁሉም ማንም ሰው በዚህ ችግር ተፈትኜ እያለ ዝም ማለት የለበትም። ማለት ያን ችግር ማለፍ እንዳለብን ነው እኮ እያሳዩን ያሉን እና ሊበረታታ ይገባል። አንድ ነገር ልንገርሽማ፣ ሰው ከሊስትሮ ጥርስ መፋቂያ ጀምሮ አሁን ሀብታም ነው የተለያየ ደረጃ ደርሶ እኮ በመጽሐፍ ያሳተሙ ሰዎች አሉ። ማናችንም ያሳተሙ አሉ። ከዚህ ተነስቼ እዚህ ደርሼ ብለው ብዙዎቻችሁን ይሄ ትልልቅ ደረጃ የደረሱ ወይ ባለስልጣናት ወይ ባለሀብቶች ሊሆኑ ይችላሉ። ከዚህ ደረጃ ደርሼ ከመሬት ተነስቼ ሊስትሮ ጠርጌ ሱቅ በደረቴ ሰርቼ ምናምን ብለው በጣም አሁን እኮ ማሬ ቆይ እሙዬ እኛ የራሳችን ታሪክ ያሳለፍነው ታሪክማ እያንዳንዳችን በፕሮግራም እናወራለን። ትንሽ ለብለብ እናርግ እንጂ እኛም ሀይሚን ገብታለች። እሷም አዲስ ታወራለች። የግምጃ የፋሚሊ ነች። እሺ ኒኒ አውሪ ማሪ ህይወት እያቆረጥንሽ መልእክት ማስተላልፈው ለጨረቃ ፋሚሊ ነው። ለምን እስካሁን ድረስ ልጆቻችንን እናውቃለን፣ ሀይሚና ብሩክን። እኔ የምለው እንደዛ ነው። እኔ በእውነት ነው ከልጆቼ እኩል ነው ማውቃቸው ብል ማጋነን አይሆንብኝ። ግን ትንሽ ነገር በተሰማ ቁጥር ልጆቹን አሌን በቃ ብሩክም እንደዚህ ነው እያሉ ማጋነን ጥሩ አይደለም። ለምን እነሱ በጣም ርቀው ሄደዋል። እነሱ አሁን ለእኛ እያስተማሩ ነው። እኛ ማናችንም ሳናይ እንኳን ሰውን ሳናቅ አገር ቤት የምንረዳ ሰዎች አሉ። እነሱ ግን የገባችሁ እህታቸውን ነው የረዱት። እኔ በዛሬው ቪዲዮ አልቅሻለሁ። በእውነት ነው የምላችሁ ባረጉት ስራ። ለምን
በጣም ነው የኮራሁባችሁ እና የግምጃዬ ቤተሰቦችን የእሷ ልጆችን ብትሆኑ ነገሮችን የምታዩበት መንገድ እንደዚህ ኮሽ ሲል ሌላ ነገር አታምጡ። ለምን በተረጋጋ መንፈስ ማዳመጥ ቀስ ብሎ አለ ነገርን 3-2 ጊዜ ማሰብ ነው እንጂ ተነስታችሁ ጨረቃ ፋሚሊንም አለመናገር የሌለ ስምም አለመሰጣጠጥ ይሄ ሁላችንም ጋር ያለ ነው። እዚህ ጋርም የሚጠሏቸው አሉ፣ እዛ ጋርም እሷ የሚጠሉ ሊኖሩ ይችላሉ። እንደዚህ ያደርጉ እውነት የሚወዱ ሰዎች እንዲያደርጉ ነው እኔ የምለው እና ስለዚህ እባካችሁ ስም ከመስጠትም እንቆጠብ። ልጅቷ ላይ አሁን እች ልጅ ኢሞሽናል ሆነ አንድ ነገር ብትሆንስ ለምን ከሰው ሀገር ገብታ ሀገሯ ላይ ገብታ ይሆንልኛል ብላ እነዚህ ልጆች ደግሞ ምን አጠፉ? ነገም ለሁላችንም እንደዚሁ ብንቸገር ይደርስልናል ብላችሁ ማሰብ ነው። መደራረስ መልመድ አለብን። መረዳዳት መልመድ አለብን። ልጆቹ እያስተማሩን ነው። ስለዚህ ፕሊስ 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 ነቃ ብለን እንቁም። ዝም ብሎ ጨረቃ ፋሚሊ ላይ እኛ የሚየን እንዲህ መፖሰት ምናምን አይደለም። እኔ የፈለጋችሁትን በሉ። አሁን እነሱ የሚያናድዳቸውን ነገር ነው የተሰራው ዛሬ። ይህ ሁሉ ጩኸት አያስፈልግም ነበረ። አይነው ስለምትወዷት ነው። ሀይሚና ብሩክ ልጆች አይደሉም። አልፎ ተርፎ እኮ እያስተማሩ ነው። ዓለምን እያስተማሩ ነው። እነሱን አፋቸውን ከፍተው የሚያዳምጡ ሰዎች በሌላው ዓለም ብታዩ አረብ ሀገር ብቻ አይደለም ትልልቅ ቦታ ላይ ያሉ ሰዎች ናቸው። እነዚህ ልጆች ፍቅራቸው ደስ ሲል የሚናገሩት እሷ የምትናገረው እየተባለ ስለዚህ ቆም ብለን እኛ ራሳችንንም አናስንቅ። ወይ ከነሱ በላይ እናስብላቸው ወይ በእነሱ እኩል፣ አለበለዚያ ዜሮ ገብተን እንደዚሁ እንዳወራ እንዳማንን ነው አለብን ማለት ነው። ፕሊስ በተናገሩ ቁጥር ከሌላ ቦታ ወሬ ተመጣ ተብሎ መሰንጠ ለማንኛውም ውዶቼ እንደሰማችሁት ነው ሁሉም ነገርና እስኪ በቃ በፍቅርና በአንድነት እንቀበላት። እሷም እንዳይሰማት የማይሆን ነገር ጽፈን ወይም ተናግረን እንዳይሰማትና የማይሆን ነገር እንዳይፈጠር ማለት የሰው ልጅ ይከፋዋል፣ የማይከፋው ሰው የለምና በእኛ ምክንያት ስትከፋ ደግሞ ለእኛ ጥሩ አይደለም። ህሊናችን እንኳን ነጻ አይሆንም። እና እኔ የምለው ደግሞ ግምጃዬ ከቻለች ኦዲየንሶቻቿ ብትናገር ደስ ይለኛል። ማለት አትነካኩብኝ ምናምን ብላ ትንሽ ብትናገር ደስ ይላል። ግን ደግሞ የሚሰማ ሰው የለም። በአሁን ጊዜ ሰው በራሱ እየተመራ ነው። ወደዚህ ሲባል ወደዚህ፣ ወደ ቀኝ ሲባል ወደ ግራ ነው የሚሄደው እንጂ እንደዚህ ብትል ደግሞ ደስ ይል ነበር። ግን ምንም ቢሆን ምንም ግን ሁሉም ሰው እየተረዳ ነው በአሁን ጊዜና መልካም ጊዜ እስኪ